እንዴት ናችሁ? ክረምቱ እንዴት ይዟችኋል? የክረምት ቅዝቃዜ ከማይስማማቸው ሰዎች መሃል ነኝ፣ ግን ተፈጥሮና ግዴታ ነው። ደግሞ ይሄን ጊዜ በጣም የምትወዱ ሰዎች ስላላችሁ እንኳን ክረምት መጣላችሁ። እኔ ግን ቅዝቃዜው ትንሽ ስለሚያፍነኝ ያው ቀን ቀን እንዲህ ዝንጅብልና የሎሚ ሻይ እጠጣለሁ፣ ማታ ማታ ከተገኘ አጥሚቴን እየጠጣሁኝ አለሁ ለማለት ያህል ነው። እና ዛሬ የምገኘው የመዝናኛ ቻናላችን ያለበት ቢሮ አካባቢ ያለ አፖማት ኮፊ የተሰኘ ቤት ነው። ሻያቸው በጣም ቆንጆ ነው፣ የዝንጅብል ሻያቸው። ስለዚህ የሳምንቱን ጉዳዮች ከዚህ ሆኜ እነግራችኋለሁ። በዚህ ሳምንት ከሆኑ ጉዳዮች መካከል ዘ ኦዲሴ የሚል ፊልም ጁላይ 6 ለተመልካቾች በቃ በጣም በታላቅ ድምቀት ነው የተመረቀው። ይሄ ዘ ኦዲሴ ግን ፊልም ከመሆኑ በፊት ኦዲሴ የተሰኘ ብዙዎቻችን የምናውቀው የምዕራባውያንን የስነ ጽሁፍ ቅርጽና ቀለም የቀየረ ተብሎ የሚታሰብለት በጣም ብዙ ጥናቶችና ምርምር የተደረጉበት ጽሁፍ ወይም ደግሞ ግጥም ነው። ኦዲሴ 8ኛው ክፍለ ዘመን ላይ ግሪካውያን የጻፉት ግን መጨረሻ ላይ ሆመር የተባለ ሰው እንደጻፈው ቢነሳም ግን የህዝብ ነው ተብሎ ይታመናል። በዋነኝነት ጊዜው ላይ የነበረው ታሪክ የአንድ ንጉስን ገድል የሚተርክ ነው። ከ10 ዓመታት በኋላ እንዴት አድርጎ የመጣበትን ነገር አሸንፎ ወደ ቤቱ፣ ወደ ትዳሩ፣ ወደ ልጆቹ እንደተመለሰ የሚያሳይ ነውና ይሄ ግጥም ብቻ አይደለም፣ የምዕራባውያንን ስነ ጽሁፍ አረዳድና እሳቤ የቀየረም ነው ተብሎ በዓለም አቀፍ ደረጃ ተመስክሮለታል። ለዚህም ማሳያ 8ኛው ክፍለ ዘመን ላይ ከክርስቶስ ልደት በፊት ተጽፎ ዛሬ ድረስ በተለያየ መልኩ ስራው መተርጎሙና ለተለያዩ ሐሳቦች መነሻ መሆኑ ነው። ታዲያ ከሁለት ዓመታት በፊት 2024 ላይ ክሪስቶፈር ኖላን ከዚህ ቀደም በኦፕንሃይመር ፊልሙ በጣም አስገርሞናል። ሌሎችም ታላላቅ ስራዎች አሉትና ይህንን ስራ ዘ ኦዲሴ በሚል ፊልም አመጣዋለሁ አለ። ጥናትና ምርምር አደረገበት። የዘመኑ ተዋናዮችን ዘንዲያ፣ ቶም ሆላንድን ጨምሮ በርከት ያሉ ተዋናዮችን አሳትፎ ከግጥም ወደ ፊልም የተቀየረበት መንገድ በጣም አስደናቂ ጭምር ነው። ይህንን ሀሳብ እንዴት አድርጎ ፊልም ያደርገዋል የብዙዎች ጥያቄ ነበር። ይህንን በመለሰ መልኩ ክሪስቶፈር ኖላን ለተመልካቾች አብቅቶታል። ግን ደግሞ ለወቀሳም ለአድናቆትም ጊዜው ገና ስለሆነ የሚቀጥለው ሳምንት ላይ እኛም አይተነው የሚሰማንን ደግሞ ከዓለም ተመልካች እኩል የምናንጸባርቅ ነው የሚሆነው። በስራው በጣም ተደንቆበታል እዚህ ደረጃ ራሱ ስላደረሰውና የቆዩ ግን ደግሞ ለትውልድ የሚሻገሩ እንደዚህ በዘመናት ውስጥ የሚተረጎሙ በርከት ያሉ ስራዎች እኛም ሀገራችን ላይ ያሉ ከነዛ መካከል ደግሞ አስቴር አወቀ የብዙዎቻችሁ እንደው ትዝታም በሙዚቃ ወዳጆች ዘንድ በልብ ውስጥ የነገሰች ታላቅ ሙዚቀኛም ጭምር ነች። ታዲያ አስቴር አወቀ ከዘመናት በኋላ ከሰራቻቸው ስራዎች መካከል ለነዚህ አድናቂና ወዳጆቿ ለአድማጮቿ የተመራረጡ ስራዎቿን ገላገላ በሚል ደግማ ሰርታቸዋለች። ባልደረባችን ሜሮን ንጉስ ደግሞ አስቴርን በጣም ነው የምትወዳት፣ በጣም ነው የምታደንቃት። እዚህ ቦታ ላይ ተገኘችና የምትወዳትን የምታከብራትን ድምጻዊ ስራዎች ደግሞ ለእናንተ ልታሳይ ነው። እሱን ተመልክተን ተመልሰን እንገናኛለን። መንገድ በጋራ ሲሆን ርቀቱ አይታወቅም። ካስቱ ጋር ሲሆን ደግሞ የእድሜ ዘመን ትዝታ ነው። ለመንገደኛ ሰው አይነኩም ስንኩንም በብዙዎቻችን የልጅነት፣ የወጣትነት፣ የእርጅና የህይወት ትዝታ ውስጥ አለች። ናፍቆት ስትል ናፍቀናል። ያንዳንድ ሰው ናፍቆት መውደድ እንደዋቆ ፍቅር ያስተምራል። ፍቅር ስትል አፍቅረናል። ፍቅር ይዞኛል ወይኔ ጉዴ ምን ይሻለኛል? በርዷት እትት ስትል በርዶናል። ቁጣም ተቆጥተናል። ደግሞ እኛንም ሲከፋን ደከምከም ስንል አይዞኝ ተብለናል።
ዛሬም እንደያኔው ከ40 ዓመታት በኋላ ያልበረደ ናፍቆት ያልጠፋ ትዝታ ያውን በክረምቱ ሊቀሰቀስብን ደግሞ እንደገና በገላገላ ከዚህ ሁሉ ዓመታት በኋላ እኔም ቀጠሮ አለኝ ብላ ቀጥራን ብቅ ብላለች። ገላገላ ከ40 ዓመታት በፊት የተሰሩ ከተለያዩ ስራዎች የተውጣጡ 10 ድንቅ ሙዚቃዎችን የያዘ እንደገና የተሰራ አልበም ነው። የአልበሙን መጠሪያ የሆነው ገላገላን ጨምሮ ባይኔ ሙሉ፣ ማግኘቴንም እንጃ፣ ጨረቃ ውበትሽ፣ የሰርጌ ትዝታው፣ ወንፊት ሙሉ ሎሚና ሌሎችም ተካተውበታል። እኔ ቀጠሮ አለኝ የይልማ ገብረአብ የሰርጌ ትዝታና ከሁሉ አስበልጬ የያየህራዳ አላምረው ስራዎች ሲሆኑ በአልበሙ የተካተቱት የተቀሩት ስራዎች ደግሞ የራሷ የሶል ንግስቱ አስቴር አወቀ ነው። ገላገላ አልበም ሰኔ 30 በሸራተን አዲስ ሆቴል ተወዳጅና ተናፋቂው አስቴር አወቀ በተገኘችበት የሊስኒንግ ኢቨንት የአልበም ቅምሻ እጅግ በደመቀ ሁኔታ ተዘጋጅቷል። በዚህ ዝግጅት ታዲያ የረጅም ጊዜ ጓደኛዋና ባልንጀራዋ የሆነችው ተወዳጇ ድምጻዊት ነጻነት መለሰ በቦታው በድንገት በመገኘት የደስታዋ ተካፋይ መሆን ችላለች። እንዲሁም በርከት ያሉ የጥበብ ጓደኞቿና የረጅም ዘመን ታማኝ አድናቂዎቿ የተገኙበት እጅግ የደመቀ ምሽት ነበር። እኔ ምላችሁ የዘንድሮን ያለም ዋንጫ ማለት እንዴት ያያችሁት ነው? እንደኔ አይነት ስሜት ነው የሚሰማችሁ? እኔ ያልጠበቅኩት ያልገመትኩት እየሆነ ነው። የዚህ ሳምንቱ ደግሞ በጣም በተለየ ሁኔታ አነጋጋሪ ነበረ። በጣም ታላላቆቹን የምንወዳቸውን ተጫዋቾች የተሰናበትንበት። ፖርቹጋል ተሰናብታለች። ክርስቲያኖ ሮናልዶ የመጨረሻ ጨዋታው ነበረ። በጣም በሐዘን ሜዳውን ለቆ ወጥቷል። ሌሎች ተጫዋቾችም እንዲሁ ነበሩ። ደግሞ ኮሎምቢያ በጣም ጥሩ የሚባል ብሔራዊ ቡድን ነውና 2014 ላይ ሁላችንንም ልብ የሰረቀው ሐሜስ ሮድሪጌዝ ካፒቴናቸው እሱም እንዲሁ በጣም በታላቅ ሐዘን የተሰናበተበት የዓለም ዋንጫ ሆኗልና በዚህ ሳምንት ግን የግብጽና የአርጀንቲና የብዙ ኢትዮጵያውያን አምሮ የያዘ ጉዳይ ይመስለኛልና አርጀንቲና ያለቀ ጨዋታ ላይ ታሪክን ቀይሯል። ሜሲም እንደሌሎቹ የእግር ኳስ ከዋክብቶች አልቅሶ ይወጣል ወይስ ደግሞ በደስታ ፈገግ ብሎ ይወጣል የሚለው በጣም ተጠባቂ ነበር። ባልተጠበቀ ሁኔታ በርግጥ ግብጽ ነበረች ጨዋታውን እየመራች የነበረው። ከዛ በኋላ ግን እግር ኳስ ሁሌ ምታታዊ ነው የሚባለው በምክንያት ነው። ከዛ በኋላ በጨዋታ ጎል አግብቶ ሀገሩን ማሻገር ችሏልና የምንጊዜ ምርጥ ተጫዋች ማን ነው የሚለውን አከራካሪ አጨቃጫቂ ጉዳይ በተወሰነ መልኩ ረገብ እንዲልም ያደረገበት ሳምንት ነበር። እዚህ ዓለም ዋንጫ ላይ በጣም በርከት ያሉ ትዕይንቶች እየታዩ ነው የሚገኙት። እንደው ከአህጉራችን ብቸኛ የቀረችው ሀገር ሞሮኮ ነበረች። እሷን በፈረንሳይ 2-0 ተሸንፋ ተሰናበተችና ከአህጉራችን ምንም አይነት ውክልና የለንም። ይሄ በጣም ያሳዝናል። ግን ደግሞ እዚህም ድረስ ስለደረሱ በጣም ደስ የሚል ነገር ነው። ምናልባት ተሳክቶላቸው ዋንጫ ቢበሉ አፍሪካ ነበረች ዋንጫ የምትበላው፣ ግን አልሆነም። ቀጣይ ላይ የምናየው ነው የሚሆነው። ለማንኛውም እዚህ ዓለም ዋንጫ ላይ እንደ ሀገር ባንወከልም ግን በታሪካችን ለመጀመሪያ ጊዜ ትውልደ ካናዳዊ ግን ደግሞ ከኢትዮጵያዊ ቤተሰቦች የተገኘ አሊ አህመድ የተሰኘ እንቁ ተጫዋች ነበረ።
የካናዳ ብሔራዊ ቡድን 16ቱን ተቀላቅሎ ጨዋታዎችን ሲያደርግ ይሄ ልጅ በጣም የራሱን የሆነ ችሎታ ሲያሳይ ነበር። የመሃል ተጫዋች ነው። የካናዳ ብሔራዊ ቡድን የደረሰበት ደረጃ ላይ እንዲደርስ ደግሞ በጣም ትልቅም ሚና ነበረውና ኢትዮጵያዊ አሊ አህመድ እንደ ብሔራዊ ቡድን ታድለን ዓለም ዋንጫው ላይ ባንሳተፍም ግን ለመጀመሪያ ጊዜ ሀገራችን የዓለም ዋንጫው ላይ ተጫወተ ተጫዋች እንዲኖር ታሪክን አስመዝግቦልናል። ለዚህም እናመሰግነዋለን። ለማንኛውም በዚህ ሳምንት ከሆኑ ጉዳዮች መካከል ደግሞ ሜሮን ሙልጌታ የፎቶግራፍ ኤግዚቢሽን ላይ ሄዳ ነበር። እቤት ታስጎብኛችኋል። ሰላም ተመልካቾች እንዴት አላችሁ? በፌስቡክ ላይ ፎቶ የምናጋራበት ከዛ ደግሞ የተለያዩ ፎቶዎችን የምናይበት ቦርድ ሴልፎን በዚህ ሳምንት 10ኛ ኤግዚቢሽኑን አዘጋጅቷል። ከዛሬው ኤግዚቢሽናቸው እጅግ በጣም የተለየና ያማረ ነው። በተለይም ደግሞ ፎቶዎቹ በታሪክ የተዋቀሩና የተደራጁ ናቸው። ምን ይመስላል? ምንድነው ደግሞ በጣም የሚያምረው ነገር የሚለውን ደግሞ ወደ ውስጥ ገብተን የምናይ ይሆናል። አብራችሁን ቆዩ። ያዘጋጀነው ኤግዚቢሽናችን 10ኛችን ነው። እስከዛሬ በተለያየ አካባቢ አዲስ አበባ ስናዘጋጅ ነበረ። ቴክኖ ጋር ደግሞ ይሄ 3ኛችን ኤግዚቢሽን ነው። 12 የሚሆኑ ሰዎች ላይ ያተኮሩ ፎቶግራፎች ናቸው እዚህ ያቀረብናቸው በመሰረታዊነት ማለት ነው። የዞርን ነበር ፎቶ ስናነሳ የነበረው የኛ ድርሻ የነበረው የዞርን በኢትዮጵያን ባህል ምናምን በዛው ለማስተዋወቅ እንደ አጠቃላይ ወደ 100 ፎቶዎች ቀርበዋል። ከዛ መካከል የኔ ወደ 13 ፎቶ ነው። እዚህኛው ክፍል የሐዋሳንና የአርባ ምንጭ ከተማን በተለይም ደግሞ ሀይቆቻቸውን ተመስርቶ ያለውን እንቅስቃሴ የሚያሳዩ የፎቶ ስራዎች የቀረቡበት ነው። ይሄ ጀልባ፣ ይሄ ገመድ፣ ይሄ መቅዘፊያ እንዲሁ ደግሞ ከኋላ የምትመለከቱት መረብና ሌሎች ነገሮችም እዚህ ክፍል ውስጥ ያሉ የፎቶ አጋጣሚዎችን የበለጠ ለመደገፍ ስሜት እንዲኖር አድርገ ነው። እዛ ውስጥ ያሉ ደግሞ አክቲቪቲዎች እዛ ያሉ ደግሞ የሚሰሩ ስራቸው ከእርሻ ጋር ከሻይ እንትን ጋር ሊሆን ይችላል ከሱ ጋር የተያያዘ እና እዛ ውስጥ ከተፈጥሮ ጋር እንዴት አንድ ላይ የሚኖሩትን ደግሞ እሱ ደግሞ አንድ ክፍል አድርገን ብዙ ፎቶዎችን ያቀረብኩት ከ40 በላይ ፎቶዎችን አቅርቤያለሁ። በዚህኛው ኤግዚቢሽን ላይ የነበረኝ ኤክስፒሪየንስ በጣም ደስ የሚል ኤክስፒሪየንስ ነበረ። ከኦልሞስት ከ10 በላይ ከተሞችን ዞር ክፍል በጣም ከእለት ተዕለት እንቅስቃሴያችን ጋር የተገናኘውን የቡናን ነገር የሚያሳይ ነው። ቦንጋ ጅማንና ጋሞን መሰረት ያደረገ ነው። በተለይም ደግሞ ከቦንጋ የቡናን እርሻ የገበሬውን እንቅስቃሴ በዚህኛው በኩል ያሳያል። የቡናን ማፍላት ስነ ስርዓት ደግሞ በዚህኛው በኩል ጅማን መሰረት አድርጎ ያሳያል። ቡና በጀበና አይደለም የሚፈላው። የጀበናን አሰራር ደግሞ በዛኛው ክፍል ጋሞን መሰረት አድርጎ የአንዱ ያለ አንዱ ባዶ ነው የሚለውንና ጥምረት በአንድ ክፍል አድርጎ የእጅ ሙያ ላይ ያሉ የእንጨት ስራ ላይ ያሉ ሸማኔዎች፣ የዶርዜ ሸማኔዎች፣ አጋር ውስጥ ያለ ደግሞ ሞዴፊክ ስራ የሚሰራ አንድ ሰው እነዚህ ደግሞ አድርገን ደግሞ በአንድ ክፍል ውስጥ ደግሞ እነሱ በሚገልጽ መልኩ ደግሞ አንድ ክፍል ደግሞ ተዘጋጅቶ በእንደዚህ አይነት ከፋፍለን እንዲያቀርበናቸዋል ማለት ነው። ፎቶግራፊ ደግሞ ነባራዊ ሁኔታዎችን ከተለየ አንግል ነው እንደ ፎቶግራፈር የሚያሳየውና ያን ነገር እንዲለመድ ትልቅ አስተዋጽኦ አድርገናል። እኛም እንደ ብራንድ ብለን እናስባለን። ይሄ ሶሳይቲያል ቫልዩ ያለው ማህበረሰባዊ እይታም ያለው ነገር ስለሆነ እንደ ብራንድ እኛም ጥሩ ነው። ቦርድ ሴልፎን ፎቶዎችን ከማጋራት በተጨማሪ ባለፉት አመታት 10 የፎቶ ኤግዚቢሽኖችን አቅርቦ ነበር። እኔ ከስከዛሬዎቹ ይሄኛውን እጅግ በጣም ወድጄዋለሁ። እንዲሁ ደግሞ አዳዲስ የፎቶ ጥበቦችንም ያየሁበት ነው ብያለሁ። እናንተ ተመልካቾች ደግሞ ዛሬ እሁድ የመጨረሻው ቀን ነው፣ ሳታዩት እንዳይዘጋ እላለሁ፣ ጋብዛችኋለሁ። አብራችሁን ስለነበራችሁ እጅግ
የሀገራት መሪዎች በተለያየ አጋጣሚ ማስታወሻዎችን ይጽፋሉ። በተለይ ደግሞ ስለነበራቸው ጊዜ ትዝታቸው እንዲሁ ሊያካፍሉ ይችላሉ። ከነዛ መካከል 2020 ላይ ባራክ ኦባማ የጻፉት ዘ ፕሮሚስ ላንድ የተሰኘው መጽሐፍ የግል ማስታወሻና የፖለቲካ ጊዜያቸውን ይተርካልና በመሪ ደረጃ ተጽፎ በጣም ተወዳጅነትን ካገኙ የፖለቲካ ማስታወሻ መጽሐፎች መካከል ከቀዳሚዎቹ ተርታ ይሰለፋል። ለዚህ ደግሞ ትልቁ ምክንያት በአሜሪካና በካናዳ ብቻ በርከት ያሉ ሽያጮችን አስመዝግቧል። ከዛ በኋላ ግን 3.2 ሚሊዮን ቅጂ ይሄ መጽሐፍ ተሽጧል በጣም ባጭር ቀን ውስጥና የባራክ ኦባማ ዘ ፕሮሚስ ላንድ መጽሐፍ በፖለቲካ ዘርፍ ከተጻፉ ማስታወሻዎች መካከል ተወዳጅም ተነባቢም ጭምር በመሆን ታሪክን ማስመዝገብ ችሏል። በዚህ ሳምንት ግን ከተማችን ላይ ያስተውላችኋል ጃፋር መጽሐፍት አካባቢ የነበረውን ሰልፍ እኔ ሳይው በጣም ነው ደስ ያለኝ። ለካ አሁንም እናነባለን። ትውልዱ ሁኔታዎች ከተመቻቹለትና አጋጣሚ ካገኘ የማህበራዊ ሚዲያው ተጽዕኖ እንደተባለው ላይሆን ይችላልና አሁንም ድረስ አንባቢዎች አሉን የሚያስብል ነውና ደስ የሚል ስሜትንም ይፈጥራል። በዚህ ጉዳይ ላይ ደግሞ ባልደረባችን ዓለም ፀሐየን ያለም ያዘጋጀችው አለ። እሱን ተመልክተን ተመልሰን እንገናኛለን። ሰላም እንኳን ደህና መጣችሁ ወደ ጃፋር መጽሐፍት መደብር። ጃፋር መጽሐፍት ከሰኔ 29 እስከ ሐምሌ 5 ያዘጋጀው የመጽሐፍት ባዛር አለ። እነሱን ደግሞ ያለውን ነገር እናሳያችኋለን። ኳለቼ እንደምትመለከቱት መጽሐፎች በቅናሽ እየተሸጡ ነው ያሉትና እነሱንና ሌሎችም ነገሮች እናሳያችኋለን። እዚህ አጋጣሚ የመጣሁት ግረ መንገድ በዚህ ሳልፍ ምንድነው ብዬ ስጠይቅ መጽሐፍ በቅናሽ ነው የሚል ልጆች ነገሩኝ፣ የዩኒቨርሲቲ ተማሪዎች። ከዛ ከትራንስፖርት እዚህ ጋር ወረድኩኝና ጎራ ስል ቆንጆ መጽሐፎች አገኘኋቸው። መካከል የትምህርት መጽሐፎችም አሉ፣ ፊክሽኖች አሉ፣ ልቦለዶች አሉ። ይሄንን በዲስካውንት ነው ያገኘሁት። እነዚህም ደግሞ በዲስካውንት 50% እስከ 20% ባለው ዲስካውንት ነው ያገኘሁት። ከረሞን፣ ኤፌሶን ወንዝ፣ ከሞት ባሻገር፣ ዶክተር አሸብር፣ የጊዮን ወንዝና የአና ማስታወሻ። ወይ በጣም ደስ ይላል። ዛሬ እንደውም ግርግሩ በጣም ቀንሷል። ፈርቼ ነው እስካሁን እንትን ያላልኩት እኔና አጋጣሚውን ያገኘ ሰው እጁ ላይ ገንዘብ ያለው ሰው ማንበብ ለካ ይፈልጋል እንድል ያደረገኝ በጣም ብዙ ሰው ነው ያለው። በጣም ማንበብ ይፈልጋሉ፣ ነገር ግን መጽሐፍ የላቸውም በብዛት። ዋጋው ደግሞ አይቀመስም። የመጽሐፍ መወደድ ነው እዛ አካባቢ ላይ አልባሌ ቦታ ላይ እንዲውል የሚያደርግ ይመስለኛልና ይሄንን ልዩ ትኩረት ቢሰጠው እንዲሁም በሚመለከተው አካል እንዲሁም አሪፍ ነበር። ብዙ ሰዎችን ያነቃል፣ ብዙ ሰዎችን ቢያንስ አወር ያደርጋል። ስለሚገነዘቡ ስለተለያየ አቅጣጫዎችን ያያሉ። በራሳቸው መንገድ ነው የሚያዩ ቶቶሻል እና ለሁሉም ይሄንን ቢዳረስ አሪፍ ነው። አብዛኛውን ጊዜ መጽሐፍ ከሰው ነው እንጂ የሚቀበለው አልገዛም እና ይሄንን የሰማሁት ራሱ እህቴ ልካልኝ ነው በማህበራዊ ሚዲያ አግኝታ ማለት ነው እንጂ እኔ አብዛኛውን ገዝቼ አላውቅም። 3 መጽሐፍና ከነዚህ ውስጥ ደግሞ ኮሜት መጽሐፍንም ገዝቻለሁ በቅናሽ ዋጋ አግኝቻለሁ። አንባቢያኖችን ያበረታታል። በዛ ላይ ስጦታም ተሰጥቶኛል እና ያው መበረታታት ነው። ያን ያህል አንባቢ አይደለሁም፣ ገና ጀማሪ አንባቢ ነኝ። በደንብ እንዳነም ሞቲቬት አድርጎኛል እና በብዛት ስለገዛው ያው አንድ ተመርቆልኛል። ከጀርባዬ እንደምትመለከቱት አንድ መጽሐፍ በ30 ብር ነው፣ አራቱም ደግሞ እንዲሁም በ100 ብር ነው። እንዲሁም በጣም የሚያጓጉና በጣም አሪፍ የሆኑ መጽሐፍቶች አሉበትም። በየሰዓቱ እየመጣ ነው። በጣም ብዙ መጽሐፍ ነው ያዘጋጀ ነው። በዛውም ልክ ደግሞ ብዙ ሰዎች ደግሞ እየወሰዱ ነው ያሉት። አቅም ቅናሽ አድርገን አቅም ላይ ያላቸው እንዲደርሱ ለሁሉም እንዲደርስ አድርገን ቅናሽ ያወጣ ነው። ያንን ምክንያት ማድረግ ነው። ክረምትም እንደመሆኑ ያደረግነው ደግሞ ሁሉም ሰው እንዲደረሰው ተማሪዎች ለጓደኞቼም ሆነ ለምማርባቸው ትምህርት ቤት ተማሪዎች መታችሁ እንድትገዙ እጠይቃለሁ። የድሮ አባቶቻችን ይላሉ አይደል በቃል ያለ ይረሳል በወረቀት ያለ ይወረሳል ይባላልና ብዙ ነገሮችን በጣም ራሳችንን እንኳን ጋይድ የምናደርግባቸው ነገሮች ናቸው። የትኛውም የስራ መስክ ላይ ያለ ሰው የሚፈልገውን ነገር ማንበብ ይችላል። በቃና ታይም እስካለን ድረስ ለሶሻል ሚዲያ ታይም ካለን ለመጽሐፍ ኦፍ ኮርስ ሊኖረን ይገባልና መተን ብናነብ ራሳችንን በደንብ አፕዴት ብናደርግ የተሻለ ብንሆን ጥሩ ነው ብዬ አስባለሁ። እኔ አሁን ያለው ጄኔሬሽን ሞር አቴንሽኑ እንትን ላይ ነው፣ ሶሻል ሚዲያ ላይ ምናምን ነው። በጣም ብዙ አንባቢ ትውልድ እየተፈጠረ አይደለም እና ሞር ወደ መጽሐፉ ብናደላ የንባብ ባህል እኛ ከጠበቅነው ከጅምሩ ላይ ስናወጣ እንደዚህ ያልጠበቅነው ሰው ግን ከጠበቅነው በላይ አድርገን እንደውም በጣም ከቁጥጥራችን ውጪ እስከሚሆን ድረስ ሰልፍ አድርገን
ከጠበቅነው በጣም በላይ ሆኖ ነው ያገኘነው። ይህን አሁን ባየንበት ሁኔታ በየጊዜው እንደዚህ እንዲዘጋጅ ነው ያደረገንኛ። ለአሁን እንደውም የተመረጡ 2 ስፔሻል ብራንቾች ላይ ነው። ወደፊት ደግሞ ሁሉም ብራንቾች ላይ እንደዚህ በየጊዜው ዲስካውንቶችን የምናወጣ ይሆናል። ቢያነቡ ራስንም ማስተማር፣ ያለ አስተማሪ ራስን ማስተማር ማብቃት ማለት ነው። መጽሐፍትን በ30 ብር እንዲሁም 4ቱን ደግሞ በ100 ብር እየሸጠ ይገኛል። በሳምንቱ ከነበሩ ጉዳዮች መካከል ለእናንተ የተመረጡትን ነገርኳችሁ። ወደ ስቱዲዮ በቀጥታ ስርጭት ልመልሳችሁ። እኔ ደግሞ